እና ገና እስካሁን ውስጤ ሰላም አላገኘም። ውስጤ ጥሩ አይነት ነገር እየተሰማኝ አይደለም። በነበረበት ሁኔታ እሷ እንደዚህ አይነት ጥያቄዎችን ስታነሳልኝ እናቴ ምን ብዬ እንደምነግራትም ግራ ምንም ነገር ብታደርገኝ ኤልሳ ክፉ እንዲደርስባት አልፈልግም። በታምር ክፉ ደረሰባት የሚባል ወሬ መስማት አልፈልግም። ከዚህ በላይ ስሜታዊ መሆን አልፈልግም። ወዳችኋለሁ። በያለ ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ እንቁ የሆነ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ሰላም ራሱ ምልበት ጊዜ እናንትን የለኝም። በጣም ተናድጄ በጣም ማለት ነው። አቶ ብዬ አልጀምርም ዛሬ ተፈሪ እያልኩ ነው። ይቅርታ አድርጉልኝ፣ የእውነት በጣም አናዶኛል። ምን አይነት ራስ ወዳድ ሰው እንደሆነ ይሄ አቶ ተፈሪ እያልኩኝ ልጥረው ለክብሩ። ግን ክብር የሚያስፈልገው ሰው አይደለም። ሲጀመር ተፈሪ እያልኩኝ ብጠረው ራሱ በጣም ራስ ወዳድ የልዑል እናት ከኤልሳ ጋር እንዳትገናኝ ባሉበት ቃል ባስገቡበት ልዑልን እንዴት ከልጄ ጋር እንዳይገናኝ ትያለሽ ብሎ ልጁን ልታጣያቸው በመሀል የገባ ነው። እኛ በሁለታችን መሀል ምንም አይመለከተንም። እንግዲህ የድፍረቱ ድፍረት ቤታቸው ድረስ ሂዶ የልዑል እናት ቤት ድረስ ሂዶ እናቱን ዛሬ ቅድስ ወይ እኔ ምንም አይነት ይሄ አቶ ተፈሪ የተባለው ሰውዬ ስለለመደብኝ ነው አቶ የምለው እንጂ ተፈሪ የተባለው ሰውዬ በጣም ወራዳና በጣም ራስ ወዳድ ነው። ጭራሽ የልዑል እናትን መናገር ጀመረ እኮ ጎበዝ። አይመለከተንም። እነሱ ከተዋደዱ እኛ ምንም ልንትን ልንላቸው አንትን አንልም። በቃ ሁለታቸው ተዋደዋል፣ እንደፈለጉ ውሳኔያቸውን እናከብራለን። በሁለታቸው መሀል ምንም መግባት አትችይም ብሎ የልዑልን እናት በገዛ ልጇ መወሰን አትችይም። እነሱ ተዋደው ነገሩ ይሄ ሁሉ እንትን የሚላት ልዑል ነው። የእውነቴን ነው የምላችሁ። ልዑል ፊት ባይሰጠው ኑሮ አቶ ተፈሪ እናቱን ቀና ብሎ ለመናገር እንኳን አይደፍርም ነበር። ለምን ቃል ታስገቢዋለሽ? ከልጄ ጋር እንዳይገናኝ ለምን እንደዚህ አይነት ውሳኔ እንዲወስን ታደርጊያለሽ? ብሎ በገዛ ቤታቸው ሂዶ እንቧ ዘረፍ። አረ ጥጋብ! ሰው በዚህ ልክ የሰው ልጅ እኔ እንጃ የእውነት እንደዛ ሲከባበሩ የነበሩ ሰዎች እንደዛ አንቱ እየተባሉ የነበሩ ሰዎች እንግዲህ ከዚህ በፊት የልዑል እናትም አቶ ተፈሪ ከአንዴም 2-3 ጊዜ ተገናኝተው አይታችኋቸዋል። ዛሬ ግን ቤታቸው ድረስ ሂዶ ከስድብ አይተናነስም። የእውነቴን ነው የምላችሁ። በጣም ነው እኔ የተናደርኩት። የተላከልኝን ቪዲዮ አይቼ በጣም ተናድጃለሁ፣ በጣም ተበሳጭቻለሁ። ምክንያቱም አቶ ተፈሪ ጥቅመኛ ሰው ነው። ከአይታችሁት ከሆነ በተደጋጋሚ ልጁና ልዑልን ለማገናኘት አንድ ላይ ለማድረግ የማያደርገው የማይፈነቅለው ድንጋይ የለም። ሰሞኑን እንደውም ትንሽ በጠፉት ልጆቹ በእነሱ አሳቦ ምናምን ቤታቸው እንዲመላለስ አድርገዋቸዋል። ኦኬ ተገኝተዋል ቤተሰቦቹ፣ ደስ ብሎናል። ግን ደግሞ በዚህ ልክ የሰው ልጅ ያችን ተዋት። የኔን ልጅ አግባ፣ የኔ ልጅ ተቸግራለች፣ የኔ ልጅ ተበድላለች፣ የኔ ልጅ ብዙ ስቃይ ደርሶባታል፣ ለአንተ ዋጋ ያልከፈለችው ነገር የለም እስከ ማለት አፉን ሞልቶ ጭራሽ ልዑል እኮ ነው በኤልሳ የተሰቃየው። እናንተ ተመልካቾችም እያያችሁ ነው። ልዑል ነው ወይስ ኤልሳ ናት የተሰቃየችው በዚህ ፍቅር ላይ? እምቢ ብላ ሄደችው የገዛ ልጁ። አሁን ደግሞ እሱ መጥቶ ደግሞ ጭራሽ እናቱን ከመሳደብ እኮ አይተናነስም። የእውነት አርፈሽ ቁጭ በይ ምንም አይመለከትሽም እኮ ነው ያላት ለልዑል እናት። እንዴት አይነት ደፋር ነው በእናታችሁ! የሌባ አይነት ደረቅ አዝሮ ምን ይላል አለው። በገዛ ልጇ መወሰን አትችይም። እነሱ ትልቅ ሰዎች ናቸው፣ የራሳቸውን ውሳኔያቸውን ልናከብርላቸው ይገባል ብሎ ያልሆነ ቃላት ተናግሮ የልዑልን እናት እንዴት እንዳሸማቀቃት፣ የኔ እናት እንዴት እንዳሳዘነችኝ የእውነት
እሷ ትክክል እኮ ናት። የልዑል እናት እኮ ውሳኔዋ እኮ በጣም በትክክል በቃ ለሀቅ የቆመች ናት። ይሄኛው ነው እንጂ እስካሁን ድረስ እኔ አቶ ተፈሪ እንዴት እንደምወደው ታያለ አይታችኋል። ምክንያቱም ከልዑል ጎን ነበረ። አሁን ግን ተገልብጦ ለልጁ በእርግጥ ማንም አባት ማንም እናት ለልጇ ነው የምታደለው። ግን ደግሞ ኤልሳ ደግሞ መታሰር የነበረባት ሴት እኮ ናት። ወንጀለኛ እኮ ናት ኤልሳ። እኛ እኮ አውቀን ነው ዝም የምንለው። በኮሜንት ስርም በውስጥ ምንም የማንጽፈው ልዑል እንዳይከፋው እያልን ነው እንጂ ኤልሳ እኮ የሰራችው በኤልሳ ምክንያት እኮ ሰው ሙቷል። እኛ አንረሳም። እኛ እንደ ተመልካች በደንብ ነው ከስር እስከ መንስር አድርገን ነው የምናየው። እሱ ቁጭ ብሎ ዝም ብሎ ይሄንን እንትን ስለተባለለት አይደለም። አቶ ተፈሪ ምናምን ስለተባለ ስለተወደደ አይደለም። ልጁ መታሰር ያለባት ናት እንደ እውነቱ ከሆነ። በእሷ ምክንያት የአንድ ሰው ነፍሱ ጠፍቷል። የሆነ ደግሞ በእሷ ሶሪ እኔ በጣም ስለተናደድኩ ነው። እመቤቴን ተናድጃለሁ በጣም በእሷ ምክንያት። ታስታውሳላችሁ የቴዲ እናትና ቴዲ ምግብ ሊመርዟቸው የነበረው በእሷ በኩል የተላኩ ሰዎች ናቸው። ይህም ሁሉ ነገር የረሳን መስሏቸው ልዑልም በተደጋጋሚ ኤልሳ መታሰር አለባት ስንል አይቶ እንዳላየ ኮሜንታችንም ላሽ ይላል። በቃ ምንም ነገር አሁን እንኳን ትተናል። እኔ ራሱ ትቻለሁ። ትታሰር የሚልበት ጊዜ በፊት ነበር እንደመጣች አካባቢ ከራሔል እናት ጋር እሷም አንድ ላይ ስንት እኮ እኛ እኮ እንደ ተመልካች እኮ ጉድ የሚሰማ የሚችል የለም። እኛ ጉድ እኮ ነው የምንችለው። የእውነት እያየን እንዳላየን የምናልፈው ወንጀለኛ ሴት ልጄን ካላገባ ብሎ አቶ ተፈሪ የተባሉ ሰውዬ ጥግብ አሉ። ደግሞ ዛሬ አንቱ የተባለው እኔ ምን አይነት ወራዳ የሆነ ሰውዬ እንደሆነ አላውቅም። በራስ ወዳድ ሰው እኮ ልክ የሆነ መጠን አለው እኮ የሆነ ነገር ስታስቢለት ምንድን ነው በጣም ረጅም ጊዜ ተጠፋፍተዋል ተነፋፍቀዋል ብሎ ጠዋትና ማታ ቤታቸው ሲረግጥ ጭራሽ እሱ የወደዳት መሰለው ሰውየው። ጎበዝ ልዑል እኮ ስራው ነው። በልዑል እኮ እየፈረድነን አይደለም። ልዑል አሁን አብዛኞቻችሁ ልትፈርዱ ትችላላችሁ። ልዑል ፊት ስለሰጠው ነው ምናምን ልትሉ ትችላላችሁ። ግን በሱ ቦታ ስትሆኑ ማንም ሰው የሚያደርገውን ነው እያደረገ ያለው፣ ስራው ነው። ምንም ልታረጉት አትችሉም። ግን ደግሞ አቶ ተፈሪ ራስ ወዳድ መሆን የለበትም። እንዴት ነው አንድ ሰው ፍቅረኛ አለኝ ብሎ እየተናገረ ልጅን ካላገባሃት ልጄ ተጎድታለች። ሞር ደግሞ በጣም የገረመኝ እናቱን እንደዚህ በዚህ ልክ ሂዶ ቤቷ በገዛ ቤቷ ሂዶ እንደዚህ ድፍረቱ ራሱ ከየት አመጣው? ወኔው ራሱ አይገርማችሁ? የእውነት አንዳንድ ሰው አይኑን በጨው አጥቦ ሂዶ የሰው እንትን ኧረ እኔ በሱ ቦታ ብሆን የእውነት ነው የምላችሁ ውጭ ራሱ አልወጣም። አፍራለሁ። ምክንያቱም ልጄን አግባ ብሎ ስለጠየቀ በእንትናችን እንኳን ወንድ ልጅ አይጠይቅም። ሴት ልጅ ናት። ምንድን ነው ሴት ልጅ አትጠይቅም። ወንድ ልጅ ነው ሂዶ የሚጠይቅ። ይሄ ጭራሽ ሂዶ የሴት ዘመድ ወንድን መጠየቅ፣ ይሄ እንኳን ሊያሳፍረው ይችላል። ምን አይነት ማፈሪያ ሰው ነው በእናታችሁ? ከመቼ ወዲህ ነው መቼ ባህላችን ሆንና ነው ወንድ ልጅ ሴት ልጅ ለወንድ ልጅ ሽማግሌ የምትልከው? እንደው አሞት ቢኖረው እንደ እንትን እንኳን ቢኖረው እንኳን ልዑል ሂዶ የሚወዳት ከሆነ ራሱ ሂዶ ጠይቆ የእሱን እጅ ስሞ ጉልበት ስሞ ይጠይቃል። እሱ ግን የተገላብጦሽ ምን አይነት ወራዳ ሰው ነው በእናታችሁ! እኔ አሁንስ ይሄ አቶ ተፈሪ የተባለ ሰውዬ
በጣም እያናደደኝ ነው እውነት። ትዕግስቴን ያስጨረሰኝ በተለይ ዛሬ በልዑል እናት ስለመጣ ተናድጃለሁ። እዚህ በፊትም እንደዚህ አይነት ነገር ሲናገር ልክ ልኩን ነግረነዋል። ግን ደግሞ እሱ ማንም አይሰማም። በራሱ ዓለም የሚንቀሳቀስ ሰው ነው። አምላክ ሆይ ትዕግስቱ ስጠኝ። ስንት በየአይነት ሰው አለ። ግን እኔ አንዳንድ ጊዜ አፍራለሁ። የእውነት በሱ ቦታ ሁኜ ሳየው ራሴን አፍራለሁ። በቃ ያን ሁሉ ነገር አድርሳበት ታረቁ ብሎ ወይ 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 እንዴት አይነት እኔ አንቱ ልበል አንተ እያልኩ ነው የምሰድበው። የእውነት አረ ክብር የሚባል ነገር የሌለው ሰውዬ ነው። በእናትሽ የገዛ ቤተሰቦቹን ደግሞ እየሰበሰበ ስላገናኘው አመሰግናለሁ ብሎ እንትን ማለት ሲገባው ጭራሽ እናቱን ለመናገር ተደፋፈሩ እኮ የእውነት በዚህ ልክ። ልዑል አሁን ውሳኔው ካልወሰነ አላውቅም። እኔ የእውነቴን ነው የምላችሁ ልዑል ኤልሳን ካገባት ሁለተኛ ማለት ነው በዚህ ቻናል በልዑል ቪዲዮ ራሱ አልሰራላችሁ። በቃ በሌላ በራሴ እንትን ነው የምመጣላችሁ። ልዑል እስከ መጨረሻው ድረስ ያለው ኤልሳን አገባት ከተባለ አስቴር ምን አለች ትላላችሁ? ሁለተኛ አልሰራም በቃ። እኔ አያቸዋለሁ ሁለቱንም። የሆነ የሚሰማችሁ የሆነ ነገር አለ ከልዑልም ከኤልሳም ከአባትየውም ጫና። የእናቱን ውሳኔ ካላከበረ ልዑል የእውነቴን ነው የምላችሁ እኔ ሁለተኛ ራሱ አልከታተለው በቃ። ወንጀለኛ ሴት ናት፣ መታሰር አለባት ኤልሳ። እንደውም ከአሁን በኋላ ኮሜንት ስር ራሱ እየገባችሁ መታሰር አለባት በሉ። የእናንተ ኮሜንት የእውነት የእናንተ ኮሜንት በጣም ብዙ ነገር እንትን ይላል። እሱም ቪዲዮ ሲለቅ መታሰር አለባት እያላችሁ ጻፉ። አሁን ደግሞ እንነሳበታለን በቃ። ኤልሳ ወንጀለኛ ናት መታሰር አለባት እያላችሁ በየእንትኑ እየጻፋችሁ ስናጨናንቀው ጭራሽ እሷን እንትን እንዳይል ነው የምናደርገው የእውነት። አቶ ተፈሪ ከተነሳም እኛ እንብሳለን ነው የምላችሁ። ጠዋትና ማታ ከኤልሳ እንዳይቀርብ ነው የምናደርገው። ልዑልን ክብር ካልወደደላቸው ስታከብሪ ሰው ትከበሪያለሽ፣ ካላከበርሽ ደግሞ ማንም አያከብርሽም። የሆነ በዚህ ልክ ደግሞ የሆነ የሚሰማሽ እንትን አለ። ምንድን ነው የሚባለው? ክብር ሰውን እንደ እንትን እያየሽ ምንድን ነው አማርኛው ራሱ ጠፋብኝ። ተናድጃለሁ፣ አማርኛውም ጠፋብኝ። የእውነት በአቶ ተፈሪ ምክንያት ማለት ነው እና በልዑል ምክንያት። ልዑል ፊት ባይሰጠው አቶ ተፈሪ እናቱን ሂዶ ለመናገር ድፍረት ራሱ አይኖረውም። የእውነት ውሳኔያቸውን ያክብሩ። ትልቅ ሰዎች ናቸው። እኛ ባልናቸው መንገድ አይሄዱም። ኤልሳም ሆነ ልዑልም ከፈለጉ እንደፈለጉ ይሁኑ። ቃል ለምን ታስገቢዋለሽ ብሎ የልዑልን እናት ሁለተኛ ከኤልሳ ጋር እንዳትገናኝ እንደዚህ ስላለች ብቻ በገዛ ልጇ የፈለገችውን ነገር ማለት መወሰን ትችላለች። እናት ናት። ልዑል ደግሞ ታውቃላችሁ የእናቱ ነገር እሷ እንድትናደድ እሷ የሆነ እንትን እንድትል በፍጹም አይፈልግም። ለእውነት እንትን የሚል ጀግና ወንድማችን ነው። እኔ ልዑልን በጣም ነው የምወደው ከሚሰራው ስራ። አሁን ላይ ትንሽ ጫና ስላበዙበት ነው እሱ ራሱ ከዛም ከግራም በቀኝም እንትን ስላሉት ነው። እኔ በልዑል አትፍረዱ፣ የእውነቴን ነው የምላችሁ። ይመለሳል፣ ይስተካከላል። የእናቱን እንትን እንደሚሰማ ደግሞ ሙሉ ፐርሰንት ለማየት ያበቃችኋል። እናቱን ነው የሚሰማው እንጂ አቶ ተፈሪን አይሰማውም። ኤልሳ የተባለችውን እንዲረሳት ነው የምናደርገው። አምላክ ሆይ ትዕግስቱ ስጠኝ። ስንት በየአይነት ሰው አለ። ግን ሰው ለራሱ ብሎ ቀርቦ እንደዚህ በዚህ ልክ ራስ ወዳድ መሆን ተገቢ ነው? አምላኬ
የእውነት ራስ ወዳድ ነው አቶ ተፈሪ፣ ራስ ወዳድ። አመሰግናለሁ ልጄ፣ ስንት አመት ከልጆቼ ጠፍተውብኝ ብሎ አመስግኖ እንትን ማለት መርቆ እንትን ማለት ሲገባው ዝምድናችን በደንብ እንትን ማለት አለብን ብሎ እንግዲህ አቶ ተፈሪ የሙጥኝ ብሏል። የሙጥኝ ምከረው ምከረው እምቢ ካለ መከራ ይምከረው ነው እንግዲህ። እኛ እንደ ተመልካች እንመክራለን፣ የተሰማን እንናገራለን፣ የልዑልን እናት እንደግፋለን። አቶ ተፈሪን ደግሞ ልክ ልካቸውን እንነግራቸዋለን። በቃ ልጅዎት ወንጀለኛ ናት፣ መታሰር አለባት። ከሰሙ ይሰማሉ፣ ካልሰሙ ምከረው። እምቢ ካለ ምንድን ነው ጨው ለራስ ስትል ጣፍጥ፣ ያለዛ ድንጋይ ትሆናለህ ይባላል። ካልወደደላቸው እናጥረገርጋቸዋለን፣ ችግር የለውም። እኛ እስካሁን ድረስ እናከብራችሁ ብለን አልከበር ካሉ ደግሞ እናሳያችኋለን። ለማንኛውም ዛሬ በጣም ስለተናደድኩ ነገሩ በጣም ያናድዳል። እኔ በትንሹ አሳያችኋለሁ፣ እዩት። እናንተም ምን እንደምትሉ ኮሜንት ስር ጻፉልኝ። ለማንኛውም የሚወዳችሁ እንግዲህ ምን እንደተሰማችሁ እስኪ እናንተም እስኪ በዚህ ጉዳይ ላይ እስኪ የሆነ መላ በሉ። የእውነት ልዑል ራሱ መጨናነቅ ያለበት በገዛ በእንትኑ። ለማንኛውም ሰላማችሁ ይብዛ። በጣም ስለተናደድኩ ራሱ የሰማሁትን ማመን ያቃተኝ። እውነት አቶ ተፈሪ እንደዚህ ደፋር ይሆናሉ ብዬ አላሰብኩም። ብቻ እስኪ መጨረሻውን እግዚአብሔር ያሳምረው እያላችሁ ሰላማችሁ ይብዛልኝ። በተረፈ ላይክ ሼር የምታደርጉልኝ እህት ወንድሞቼ ከልብ ነው ማመሰግናችሁ። አዲስ መረጃዎች እያመጣው እንትን እንድላላችሁ እናንተ ደግሞ በሰብስክራይብ እና በላይክ ብቻ ተባበሩኝ። በተረፈ ከልብ ነው ማመሰግናችሁ። ባላችሁበት ሰላማችሁ ብዙ ይበልኝ። ባይ ባይ።